ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ 12ኛ ክፍል ጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ዲስአድቫንቴጅስ ኦፍ ላንድ ሎክድ ካንትሪስ ነው። ላንድ ሎክድ ካንትሪስ የባህር በር የሌላቸው ሀገራት ማለት ነው። ወደብ አልባ የባህር በር የሌላቸው ሀገራት። ዝም ብሎ በምሳሌ ለማየት ምስራቅ አፍሪካን ብናይ፣ ለምሳሌ ምስራቅ አፍሪካን በዚህ መልክ ብናየው ኢትዮጵያን ከኤርትራና ከጅቡቲ ከሶማሊያ ከኬንያ አንጻር ማየት እንችላለን። ለምሳሌ ይሄ ሶማሊያ ነው፣ ይሄ ኬንያ ነው። ኬንያ፣ ኢትዮጵያ፣ ይሄኛው ኤሪትሪያ፣ ሶማሊያ። ከሶማሊያ በስተምስራቅ ያለው ውሃማ አካል ህንድ ውቅያኖስ እንደሆነ እናውቃለን። ይሄ ህንድ ውቅያኖስ ነው። ከኤርትራ በስተምስራቅ ያለው ውሃማ አካል ቀይ ባህር ነው። ቀይ ባህር ለኤርትራን ያዋስናል፣ ጅቡቲን ያዋስናል፣ ሶማሊያን ያዋስናል። በሌላ በኩል ደግሞ የህንድ ውቅያኖስ ኬንያን፣ ሶማሊያን፣ ጅቡቲን ያዋስናል ማለት ነው። ከዚህ አንጻር ይሄ ኢንዲያን ኦሽን ነው ብለናል። ለምሳሌ ጅቡቲ በርበራና ዘይላ ወደብ አሉ። ወደቦች የተገነቡ ስትራክቸሮች ናቸው፣ ልክ እንደ ከተሞች። ዓለምን ከዓለም አህጉራትን ደሴቶችን የሚያገናኘው ትልቁ የትራንስፖርት መንገድ የትራንስፖርት ዘዴ የውሃ ትራንስፖርት ነው። ቺፐስት ነው። በልክ የሆኑ የአንድ ሀገር የግብርና ግብዓት በአንዴ ሊያሟላ የሚችል ነገር በቀላሉ ትራንስፖርት ማድረግ ከአንዱ ዓለም ወደ ሌላ የሚቻለው የውሃ ትራንስፖርት በመጠቀም ነው። የአየር ትራንስፖርት ለምሳሌ በጣም ፈጣን ነው፣ ግን ውድ ነው። ብዙ ነገር ሊጭንላችሁ አይችልም። ስለዚህ አንድ ሀገር ምርት የተመረተን የግብር ኢምፖርት ኤክስፖርት ትሬድ፣ ኤክስፖርት የሚደረግ ምርት ወይም ደግሞ ኢምፖርት የሚደረግ ሸቀጦችና ፕሮዳክትስ በደንብ በተሳለጠ መልኩ በፍጥነት ውጤታማ በመሆነ መልኩ የውጭ ንግዱን ለማካሄድ ወደብ አልባነት ወይም ደግሞ የባህር በር አልባነት የራሱ የሆኑ ተጽዕኖዎች ይኖሩታል። ይህንን ነው የምናየው በዓለማችን የተለያዩ ሀገሮች ስላሉ። እሺ፣ ስለዚህ ዲፊኒሽኑን ከትርጉሙ ብናይ ካንትሪስ ዊዝ ኖ ዳይሬክት አክሰስ ቱ ዘ ሲ ነው። ለባህር ቀጥተኛ አክሰስ ወይም ደግሞ ቀረቤታ ንክኪ የሌላቸው አገራት ማለት ናቸው። ግሎባሊ በዓለም ላይ ግሎባል ኮንቴክስቱን ስናየው ዜር አር 49 ካንትሪስ ከጠቅላላው ሀገራት ውስጥ 20% ይሆናሉ። 20 ከመቶ የሚሆኑ የዓለማችን ሀገራት ላንድ ሎክድ ናቸው፣ የባህር በር የሌላቸው ወይም ወደብ አልባ ሀገራት ናቸው። ሪፕሬዘንቲንግ አባውት 1/5 ኦፍ ወርልድ ኔሽንስ፣ 1/5ኛውን ወይም ደግሞ በፐርሰንቴጅ 20% የሚሆኑት ሀገራት። እንግዲህ ላንድ ሎክድ የባህር በር የሌላቸው ሀገራት እንዴት ተፈጠሩትን? አብዛኞቹ የተፈጠሩት እነዚህ 49 ሀገራት ከአንደኛ የዓለም ጦርነት ነው። እንደምታስታውስ በሂስትሪ አንደኛ የዓለም ጦርነት ከ1918 ነው። ሁለተኛ የዓለም ጦርነት ወርልድ ዋር 2 1945 ነው። በተለይ ከ1919 ከሁለተኛ የዓለም ጦርነት መጨረሻ ኮሎናይዜሽን የቀኝ ግዛት መስፋፋት ጋር የዩናይትድ ሶቪየት ሶሻሊስት ሪፐብሊክ አሁን ሩሲያ ታላቋ ሩሲያ ብለን የምንጠራት ሀገር ብዙ ግዛቶች ስለነበሯት እሷ ከተበታተነች በኋላ ብዙ የባህር በር የሌላቸው ሀገሮች ተፈጥረዋል ዓለማችን ላይ። የባህር በር አልባነት የራሱ የሆኑ በርደንስ ወይም ደግሞ ቻሌንጅስ አሉት። በርደን የቤኔፊት ተቃራኒ ነው። ቤኔፊት ጥቅም ነው። አሉታዊ ተጽዕኖዎች አሉት። ቻሌንጅስ የመጀመሪያው ሃይ ትራንስፖርት ኮስት ነው። የትራንስፖርት ኮስት ላንድ ሎክድ ካንትሪስ LLDCs ላንድ ሎክድ ካንትሪስ የባህር በር አልባ ሀገራት ሳፈር ዳብሊንግ ትራንስፖርት ኮስት። ሸቀጦቻቸውን ኤክስፖርት ሲያደርጉ ምርቶቻቸውን ወደ ውጭው ዓለም ኤክስፖርት ለማድረግ ወይም ደግሞ የተለያዩ ሸቀጦችን እና ዕቃዎችን ከውጭው ዓለም ወደ ሀገራቸው ኢምፖርት ለማድረግ ገቢ ለማድረግ ከፍተኛ የሆነ ዋጋ ይከፍላሉ፣ የትራንስፖርት ዋጋ ይከፍላሉ። which can reduce trade volume by up to 80%. የትሬድ ቮሊዩማቸውን ከጠቅላላው 80% ድረስ ይቀንስባቸዋል ማለት ነው። ይሄ ኢኮኖሚክ በርደን ነው፣ ኢኮኖሚክ ቻሌንጅ ነው። ሁለተኛው ኢንፍራስትራክቸር ዲፔንደንሲ ነው። ከመሰረተ ልማት አኳያ የመሰረተ ልማት ጥገኞች ነው የሚሆኑት። የራሳቸው የባህር በር የራሳቸው ወደብ የላቸውም። ላንድ ሎክድ ካንትሪስ አር ኢንታየርሊ ዲፔንደንት ኦን ዘ ኳሊቲ ኦፍ ሮድስ ኤንድ ፖርትስ ኢን ኔበሪንግ ትራንዚት ካንትሪስ። አጎራባች ሆኑ የወደብ አከራይ ሀገራት የተንጠለጠለ ኢኮኖሚ ነው የሚኖራቸው ማለት ነው። ለምሳሌ ሴንትራል አፍሪካን ሪፐብሊክ አፍሪካ ውስጥ ስትራገል ዊዝ ትራንዚት ስሩ ካሜሩን ኤንድ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዱቱ ሲዘናል ዌዘር ፓተርንስ። አፍሪካ ላይ ለምሳሌ ኢትዮጵያ ላንድ ሎክድ ነች፣ ሩዋንዳ ላንድ ሎክድ ነች፣
ቡሩንዲ ላንድ ሎክድ ነች። ሳውዝ ሱዳን ላንድ ሎክድ ነች። ወደ ኤሻ አካባቢ ደግሞ ስንሄድ ኤሻ ለምሳሌ ካዛክስታን፣ ቡሁታን፣ አዘርባይጃን፣ ቡሁታን የመሳሰሉት የዓለም ካርታን ብታየው የባህር ንክኪ ወይም ደግሞ ጠረፍ የሌላቸው አገራት በሙሉ ላንድ ሎክድ ካንትሪዎች ናቸው። ኢምፕሊኬሽኑ ከእድገት አንጻር ዩኒታችን በአጠቃላይ ዩኒታችን የሚያወራው ዴቨሎፕመንት ነው። ጂኦግራፊክ ፋክተርስ አፌክቲንግ ዴቨሎፕመንት ነው። ጂኦግራፊካዊ ምክንያቶች አንደኛው ለባህር በር አክሰስ መኖር አለመኖር ነው። ስለዚህ ይሄ ኢምፕላይ የሚያደርገው የሚያመለክተን ኢምፕሊኬሽን የሚያመለክተው አገራት ላንድ ሎክድ መሆናቸው ሃምፐር መጎዳት ነው። ሃምፐር ዴቨሎፕመንት ኢኮኖሚክ ዴቨሎፕመንታቸው ሪታርድድ የሆነ የተገታ ይሆናል ማለት ነው። የባህር አክሰስቱ የባህር በር እንዳላቸው ሀገራት ፈጣን የኢኮኖሚ እድገት ላይኖራቸው ይችላል። ይህንን ተቋቁመው የሚኖራቸው ይኖራሉ፣ ግን አፌክትድ ይሆናሉ። ከፖለቲካ አንጻር እና አድሚኒስትሬቲቭ ሄርድልስ ወይም ቻሌንጅስ በምናይበት ሰዓት የባህር በር አልባነት የሚከተሉት ፖለቲካዊ ተጽዕኖች ይኖሩታል። የመጀመሪያው አይሶሌሽን ነው። ብዙ ጓደኞች አይኖሯቸውም። አይሶሌሽን ፍሮም ወርልድ ኢኮኖሚክ ሴንተርስ ከዓለም ትልልቅ የንግድ ማዕከላት የኢኮኖሚ ማዕከላት የራቁ ነው የሚሆኑት። በዛ ምክንያት ኔጎሽቲንግ ፓወራቸው ይቀንሳል። ኔጎሽቲንግ ፓወር ማለት የመደራደር አቅም ማለት ነው። ለምሳሌ እናንተ ተማሪዎች ናችሁ፣ ቤተሰቦቻችሁ ጥሩ ኢኮኖሚ ያላቸው እናንተን የሚደግፉ እናንተ የስቴሽነሪ በአግባቡ ያላችሁ ስክሪፕት፣ ወረቀት፣ ስልጣን መኖር አለበት። እናንተም የምትደራደሩበት ጓደኛችሁን የሆነ ነገር ስጠይቁት እሺ የሚልበት ምክንያት እናንተን የሆነ ነገር ጠይቁ ማግኘት ስለሚችል ነው። ምንም ነገር ከሌላችሁ ጓደኞቻችሁ አያከብሯችሁም ማለት ነው። ስለዚህ ላንድ ሎክድ ካንትሪስ ኦፈን ሃብ ሊትል ሌቨሬጅ ኦቨር ዜር ትራንዚት ኔቨርስ ከጎረቤት ባለወደብ የሆኑ ጎረቤት ሀገሮቻቸው አንጻር ሲተያዩ በጣም የመደራደር አቅማቸው ዝቅተኛ ይሆናል። ፖለቲካሊ ልክ ለምሳሌ ጅቡቲና ኢትዮጵያን ብትወስዱ አንድ አጀንዳ ቢነሳ በብዛት ተቀባይነት የሚያገኘው ጅቡቲ የምትፈልገው ነገር ነው። ምክንያቱም ጅቡቲ ባትስማማ በዚያ ጉዳይ ላይ ባትስማማ በከፍተኛ ሁኔታ የመጀመሪያ ተጎጂ የሚሆነው የኢትዮጵያ ኢኮኖሚ ስለሆነ፣ ሁለተኛው ከፖለቲካ አንጻር ኮንፍሊክት ሪስክ ነው። ኮንፍሊክትስ ነው። ለግጭቶች የተዳረጉ ነው የሚሆኑት። ሲቪል ዋርስ ዊዚን ማለት ነው። ይሄ ዊዝን በአንድ ሀገር ውስጥ የሚፈጠሩ ችግሮች ወይም ግጭቶች ወይም ቦርደር ክሎዥር የድንበር መዘጋት። ለምሳሌ ይሄ ኢትዮጵያ ነው፣ የጅቡቲ ወደብን ነው የምትጠቀሙ፣ ዘይላና በርበራ ፖርቶችን ነው የምትጠቀመው። እሱን ጨምሮ ጅቡቲ ፖርት ኢትዮጵያ ውስጥ ግጭት ቢኖር በደንብ ንግዱ ይቋረጣል ማለት ነው። መንገዱ ይዘጋል። ካን ኮምፕሌትሊ ካት ኦፍ ትራንዚት ብሎኬድ ይፈጠራል። ብሎኬድ ሶማሊያ ከጅቡቲ ጋር ቢጋጩ ለምሳሌ ሶማሊያና ጅቡቲ ሰላም ባይሆን የኢትዮጵያ የንግድ እንቅስቃሴ ይገታል ማለት ነው። ሌላ አድሚኒስትሬቲቭ ፊስ ነው። አስተዳደራዊ የወደብ አስተዳደር ወደብ ተከራይተው ነው የሚሰሩት። የኢትዮጵያ ሸቀጦች ጅቡቲ ወደብ ላይ ይከዘናሉ። 1 ወር 2 ወር 2 ሳምንት 3 ሳምንት ሊቆይ ይችላል። ከውጭው ዓለም ከቻይና ከህንድ ከአውሮፓ የመጡ ሸቀጦች ወደ ኢትዮጵያ የሚገቡት ሸቀጦች በቀላሉ አይገቡም። ወደብ ላይ ቀረጥ አለ። እሱ አስተዳደራዊ ወግ ላንድ ሎክድ ካንትሪስ ፌስ ሆስት ኦፍ ቻርጅስ ነው። ያቆዩበትን ዋጋ ይከፍላሉ። ኢንክሉዲንግ ቦርደር ፊስ ድንበር በማቋረጣቸው ምክንያት ክፍያዎች ይከፍላሉ። ሮድ ላይሰንስስ የይለፍ ይከፍላሉ። የኢትዮጵያ ባቡሮች ምንድነው ይሄ ሸቀጥ ዕቃ ተሸካሚ ተሽከርካሪዎች ክፍያዎች አሉባቸው ነው። ከስተም ቬሪፊኬሽን ኮስትስ የተለያዩ ኮስቶችን ኢንከር ያደርጋሉ። ነገር ግን ለአንድ የባህር በር ያላቸው ሀገሮች ከሆኑ ከነዚህ ሁሉ ነፃ ይሆናሉ ማለት ነው። ስለዚህ ፖለቲካዊ አስተዳደራዊ የሆነ ጫና አለው። ወደ ኢትዮጵያ ስንመጣ ኢትዮጵያ ዲፔንደንት ኦን የወደብ ጥገኛ ነች። የወደብ ጥገኝነት የተረጋጋ ወደብ ተቀጣይነት ያጣች ሀገር ነች። የተረጋጋ ኢምፖርታንት ትሬድ ሶ ከረንትሊ ዲፔንደንት ኦን ትራንዚት ኔቨሪንግ ካንትሪስ ነው። ኤንኢአይ በጎረቤት ሀገሮች ፖርቶች ወደብ ላይ የተንጠለጠለ የንግድ እንቅስቃሴ የምታደርግ ነች። ዲፔንደንስ ከሲንስ 1991 እንግዲህ ኢትዮጵያ እዚህ ላይ የኢትዮጵያ የምስራቅ አፍሪካ ካርታ ላይ እንደምናየው ኢትዮጵያ ወዝ በመጀመሪያ ቀድሞ የኢትዮጵያ አካል ነበረች ኤርትራ። ስለዚህ 1952 1962 1991 ኤርትራ ኢንዲፔንደንት ሆናለች። ኤርትራ ኢንዲፔንደንት ስትሆን ኢትዮጵያ በቀይ ባህር በኩል ያሉ የምጽዋና የአሰብ ወደቦችን ትጠቀም የነበረው መጠቀም የጀመረችው
በኤርትራ ፈቃደኝነት ነው ማለት ነው። በኤርትራ ፈቃደኝነት ነው። 1997 ደግሞ ኮንፍሊክት ተፈጠረ። 1997 ባበሻ በእኛ አቆጣጠር 1991 ማለት ነው ተማሪዎች 1991 እስከ 1992 የቆየ የኢትዮ ኤርትራ ጦርነት ተካሂዷል። በዛ ምክንያት ጠቅላላ የአሰብና የምጽዋ ወደቦችን መጠቀም አልቻለችም ማለት ነው። ከዛ በኋላ ኢትዮጵያ የዞረችው ወደ ፖርት ጅቡቲ ሩት ነው፣ የጅቡቲ ወደቦች ነው። ኢትዮጵያ ከረንትሪ ላይ ሄቪሊ ኦን ዘ ፖርት ኦፍ ጅቡቲ አሁን በዋናነት የምትጠቀመው የጅቡቲ ወደብ ነው። በት ዘ ትራንስፖርት ኔትወርክ ኢዝ ኢንሰፊሽንት። የጅቡቲ ወደብ የትራንስፖርት ከወደቡ ወደ ተለያዩ የኢትዮጵያ ክልሎችና ከተሞች ለማድረስ የኢትዮጵያን ሸቀጦች ራሱ መሰረተ ልማቱ ያልተሟላ ነው። ኢትዮጵያ እንዳታሟለው እንኳን የጅቡቲ ፈቃደኝነት ያስፈልገዋል ማለት ነው። ሌላ አልተርኔቲቭ ይሄ በመሆኑ ምክንያት የጅቡቲ ሰፊሽንት በቂ ስላልሆነ ተጨማሪ አማራጭ ኦልተርኔቲቭ የወደብ አክሰሶችን እየፈለገች ነበረ። ፖቴንሻል ኮሪደር ሱሩ ኬንያ፣ ሱዳን፣ ሶማሊያ አር ሃምፐርድ ባይ ፑር ኢንፍራስትራክቸር። የኬንያ ወደብ ሊሙ ወደብ፣ የሱዳን ፖርት ሱዳን እና ሶማሊያ ወደቦችን ለመጠቀም ደግሞ በዚህ በኩል የሶማሊያን ለመጠቀም በዚህ በኩል የኬንያ ወደቦችን ለመጠቀም በሰሜን ሱዳን በምዕራብ በኩል ደግሞ ፖርት ሱዳን ተጠቅሞ በሜዲተራኒያንና ወደ ቀይ ባህር ለመውጣት ሌላ የመሰረተ ልማት ችግሮች አሉባት ማለት ነው። እዚህ ጋር የምንረዳው ኢትዮጵያ አማራጭ ወደቦችን ለመጠቀም የኬንያ የሱዳን የጎረቤት ሀገሮችን አማራጮች እንኳ ቢኖር መሰረተ ልማት የተሟላ ባለመሆኑ ስቲል አፌክትድ ነን ማለት ነው። በተጽዕኖ ስር ያለች ሀገር ነች። እሺ ተማሪዎች የዕለቱን ትምህርታችን ከመጨረሳችን በፊት ጥያቄዎች እናያለን። የመጀመሪያው ጥያቄ አፕሮክሲሜትሊ ራፍሊ ዋት ፐርሰንቴጅ ኦፍ ዘ ወርልድ ኔሽንስ አር ላንድ ሎክድ፣ ምን ያህል የዓለማችን ሀገራት የባህር በር አልባ ናቸው? መረጃው ላይ እንዳየነው መልሳችን ቢ ነው። 10%፣ 20%፣ 49 ካንትሪስ ነው ያልነው። የዓለማችን ሀገሮች ለምሳሌ 210 ቢሆኑ ከ210 49 ኦልሞስት አንድ አራተኛው አንድ አምስተኛው የሚሆኑ ደሴቶቹ ሲጨመር 250 የሚሆኑ ሀገራት አሉ። ከነዛ ውስጥ 20% የሚሆኑት የላቸውም ማለት ነው። 50% ግማሽ ነው። 5% በጣም ትንሽ ነው። መልሱ የፋክት ጥያቄ ስለሆነ ቢ ነው። ሁለተኛ how much can doubling transport cost reduce a country's trade volume? ዳብሊንግ ትራንስፖርት ኮስት ተደራራቢ የሆነ የትራንስፖርት ዋጋ በመጨመሩ ምክንያት ለባህር በር የሌላቸው ሀገሮች የሀገራቸው የንግድ ቮሊዩም መጠን ምን ያህል ይጎዳል ነው መልሳችን። አሁንም የፋክት ጥያቄ ነው፣ ሜሞሪ ማስታወስ ነው። 80% ድረስ ሊጎዳ ይችላል። ሶስተኛ which port does Ethiopia primarily use for its international trade? ኢንተርናሽናል ትሬድ በኢኮኖሚክስ እንደምታውቁት ቦዝ ኤክስፖርት ኤንድ ኢምፖርት ትሬድ ማለት ነው። የወጪ ንግድና የገቢ ንግድን በዋናነት ኢትዮጵያ የምትጠቀመው የትኛውን ወደብ ነው? መልሱ ጅቡቲ ወደብን ነው። ጅቡቲ ሞምባሳ የኬንያ ነው። ዚስ ፕሮግራም አላት ኢትዮጵያ። በተለያዩ መረጃዎች እንደምናየው የሞምባሳ ሊሙ እና የሞምባሳ ወደብን የመጠቀም መሰዋ ይሄ የኤርትራ ነው። አዲስ ፖለቲካዊ ሁኔታ በአዲስ ዘመን ካልተፈጠረ በስተቀር እስካሁን የማሰዋና የአሰብ ወደቦችን ይሄም ኤርትራ ነው። እነዚህን እየተጠቀመች አይደለም ከረንትሊ፣ ፖቴንሻሉ ግን አለ፣ እድሉ አለ ማለት ነው። አራተኛ ዋት ኢዝ የሜጀር ነን ኢኮኖሚክ ቻሌንጅ ፎር ላንድ ሎክድ ካንትሪስ? ነን ኢኮኖሚክ የሆነው ዋናው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ተጽዕኖዎች አሉት ባህር አልባነት፣ የባህር በር አልባነት ብለናል። ስለዚህ ኢኮኖሚያዊ ያልሆነ የትኛው ነው? ላክ ኦፍ ፈርታይል ሶይል፣ ሃይ አልቲቲዩድ፣ እነዚህ ናቹራል ናቸው፣ አንሪሌትድ ናቸው፣ ግንኙነት የላቸውም ከተጠየቀው ጋር። ዴፊሽንሲ ኦፍ ኔጎሽቲንግ ካፓሲቲ ነው፣ የመደራደር አቅም። በውጭ ግንኙነት በፎሪን ሪሌሽን በውጭ ግንኙነት ላይ የባህር በር መኖርና አለመኖር የራሱ ተጽዕኖ አለው ማለት ነው። ዊዝ ትራንዚት ኔበርስ ሚንስ የባህር በር ካላቸው ጎረቤቶች ጋር ስታደግ ፖለቲካሊ አድሚኒስትሬቲቭ ከፖለቲካና ከአስተዳደራዊ ሁኔታ አንጻር የመደራደር አቅምን ይጎዳል። እሺ ተማሪዎች ዕለቱን ትምህርት እዚህ ላይ እናበቃለን። በቀጣይ ትምህርት እስከምንገናኝ ደህና ሁኑ።